የብርሃን ሞባይል ባንኪንግ እንዴት ተሻሽሏል? ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የሊዮኔል ሜሲ መጨረሻ የዓለም ዋንጫ ይሆናል ከአርጀንቲና ብሔራዊ ቡድን ጋር እንደዛ ተብሎ ነው የሚገመተው። ይህንን ጉዳይ እንመልከት። እንደዛ ተብሎ ነው የሚገመተው፣ ግን ለሊዮኔል ሜሲ ብቻ አይደለም፣ ለሌሎችም ብዙ ትልልቅ ተጫዋቾች የመጨረሻ የዓለም ዋንጫ ይሆናል ብለን እንጠብቃለን። ምንም እንኳ እስካሁን ድረስ የተፈጥሮን ሕግ እንዳዛቡ እስኪመስል ድረስ እስከ 39-40 ዓመታቸው ድረስ በከፍተኛ ደረጃ ሲጫወቱ እያየናቸው በመሆኑ ምክንያት የሚቀጥለውን የአውሮፓ ዋንጫ፣ የሚቀጥለውን ኮፓ አሜሪካ፣ ምናልባት የሚቀጥለውን የዓለም ዋንጫ አይጫወቱም ብሎ መደምደም በጣም አስቸጋሪ ነው። ግን ለምሳሌ ሊዮኔል ሜሲ እንደው የእግር ኳስ ሕይወቱን ዘመን ለመቋጨት በጣም የተመቸ አጋጣሚ ነበረው። የዛሬ 3 ዓመት ተኩል ትላንት እንደጠቀስ ነው የካታሩ የዓለም ዋንጫ ለሊዮኔል ሜሲ በጣም ዲፋይኒንግ ነበር። እኔ የዓለም ዋንጫ ብቻ አንድን ተጫዋች በእግር ኳስ ታሪክ ውስጥ የሚኖረውን ስፍራ መወሰን የለበትም ብዬ አምናለሁ። ግን ለሱ በጣም አስፈላጊ ነበር ያለፈው የዓለም ዋንጫ ለሜሲ። እንግዲህ አርጀንቲናዎቹ እንደዛ ዲፋይን ስለሚያደርጉትና ብዙ ኢንትረስት ያለው አይመስለኝም የምንጊዜም ታላቁ ተጫዋች ማን ነው የለው የሚለውን ክርክር በተመለከተ ብዙ ጊዜ ሲጠየቅም እንደዚህ አይነት የግል ጥያቄዎችን በተመለከተ ያን ያህል አስተያየት የመስጠት ፍላጎት የለውም። በብዙዎቹ ቃለ ምልልሶች ላይ ግን ከፔሌና ማራዶና ጋር ሊወዳደር ከሆነ ሰዎች እንደዛ ይላሉ። አይ ቲንክ በክለብ ፉትቦል ከሁለቱም የበለጠ ታሪክ ያለው ከየትኛውም እግር ኳስ ተጫዋች በላይ ብዙ ዋንጫዎች ያሸነፈ ተጫዋች ነው። በጠቅላላ 46 ዋንጫ መሰለኝ ያሸነፈው እና ለኔ በኔ አስተያየት ብዙ ለውጥ ሊያመጣ አይገባውም ነበር። ግን መቼስ ምን ማለት እንደሆነ በዓለም ዋንጫው ፍጻሜ ላይ ያየነው የሊዮኔል ሜሲ የደስታ ስሜትና የመሟላት ስሜት ሴንስ ኦፍ አኮምፕሊሽመንት በግልጽ የሚታይ ነበረ። በተለይ አርጀንቲናዊነቱን ሳይቀር ሲጠራጠሩ ለኖሩ አርጀንቲናውያን በጣም ወሳኝ የነበረ ይመስለኛል እና ልክ ያንን ካደረገ በኋላ የቡድን ጓደኞቹ በሙሉ ተሸክመውት እንደዛ አይነት የመጨረሻ የስኬት ጫፍ ላይ ከደረሰ በኋላ ኦኬ ከዚህ ሊተልቅ አይችልም ምንም ባያደርግ በአርጀንቲና ብሔራዊ ቡድን ተጫዋችነት ብቀጥል። ምክንያቱም ያኔ 35 ዓመት አካባቢ ሆኖት ነበር ማለት ነው። ከዛ ሊበልጥ አይችልም። ግን መቆየትን የመረጠው ውብ ፍጻሜ ሊሆን ይችል ነበር፣ ስክሪፕትድ የሆነ ፍጻሜ ሊሆን ይችል ነበር፣ ግን መቀጠልን የመረጠው። እንዲያውም በጊዜው በነበረው አንድ ቃለ ምልልስ ላይ ከዓለም ዋንጫው በኋላ ከዚህ በኋላ እስከሚቀጥለው የዓለም ዋንጫ ድረስ የዓለም ሻምፒዮን ሆኜ ደግሞ መቆየት ፈልጋለሁ አለ። ምክንያቱም አርጀንቲና በተጫወተች ቁጥር ያው ሌላ የዓለም ሻምፒዮን እስኪመጣ ድረስ እስከሚቀጥለው የዓለም ዋንጫ ድረስ ማለት ከዘንድሮ የዓለም ዋንጫ ድረስ አርጀንቲና በተጫወተች ቁጥር ሜሲ በተጫወተ ቁጥር የዓለም ሻምፒዮኖቹ እየተባሉ ነው የሚጠሩት። ስለዚህ ያንን ነገር ኢንጆይ ማድረግ ፈልጓል። ለነገሩ በመካከል አንድ ተጨማሪ ኮፓ አሜሪካ አሸንፏል። በኮፓ አሜሪካ የመጨረሻው የ2024ቱ ድላቸው ላይ በጣም ወሳኝ ሚና የነበረው ባይሆንም ጉዳት በጣም አስቸግሮት ስለነበር የፍጻሜውን ጨዋታ ሳይቀር 35ኛው ደቂቃ ላይ ነው ተጎድቶ ወጥቶ የነበረው። በተመሳሳይ በዛ የዓለም ዋንጫ እንደምታስታውሽው የፖርቱጋል ብሔራዊ ቡድን ከሞሮኮ ጋር ነበር የተጫወተው እና ሮናልዶ የመጨረሻዎቹን 2 ጨዋታዎች አልጀመረም ነበር። የስዊዘርላንዱን ጨዋታ ስዊዘርላንድን 6-1 ያሸነፉበትና በኋላ ደግሞ ከውድድር የወጡበት የሞሮኮ ጨዋታ ላይ በሞሮኮ 1-0 የተሸነፉበት ጨዋታ ማለት ነው። በሁለቱ ጨዋታዎች ላይ በጊዜው የነበሩት የፖርቱጋል ብሔራዊ ቡድን አሰልጣኝ ፌርናንዶ ሳንቶስ ከብሔራዊ ቡድኑ የመጀመሪያ አሰላለፍ ውጭ አድርገው ጎንካሎ ራሞስን ነበር ያሰለፉት እና ራሞስ ደግሞ በዛ የስዊዘርላንድ ጨዋታ በ67 ደቂቃ ሃትሪክ ሰርቶ ስለነበር አዲስ 9 ቁጥር ፖርቱጋል አግኝታለች። ያው በፖርቱጋል በቤንፊካ በነበረበትም ጊዜ ብዙ ጎል ያስቆጥር ስለነበር ደግሞ እንደምታስታውሹ ከማንቸስተር ዩናይትድ በተለያየበትም ጊዜ ኤሪክ ቴንሃግ በተደጋጋሚ ከቡድናቸው ውጭ አድርገው 5 ደቂቃ ሲቀር ቀይረው ለማስገባት ሞክረው ጭምር ያውቃሉና
የሮናልዶ መጨረሻ ይመስል ነበር። ልክ እያነባ ሮናልዶ መጨረሻ ስል ከፖርቱጋል ብሔራዊ ቡድን ማለት ነው። እያነባ በዛ በካታር በዶሃ ስቴዲየም ኮሪደር ውስጥ በሚያልፍበት ጊዜ በጣም አሳዛኝ ትራጂክ የሆነ ፍጻሜ ያየን ይመስል ነበር። ኔይማርም ልክ እንደዚሁ ነው። ኔይማርም አሁን 34 ዓመቱ ነው። እሱም እንግዲህ በሜሲና በሮናልዶ መጠንም ባይሆን ግን ባለፉት 20 ዓመታት ካየናቸው ትልልቅ ተጫዋቾች መካከል አንደኛው ነው። ነገር ግን እሱም ቢሆን ወደ ሳንቶስ የመጣው በዓለም ዋንጫ ላይ ለመሳተፍ ተመኝቶ ቢሆንም ግን በሂላል የ2 ሲዝን ቆይታው ምንም ጨዋታ ያላደረገበት በጣት የሚቆጠሩ ጨዋታዎች ብቻ ያደረገበትና መጨረሻ ላይ አልሂላል የውጭ ሀገራት 15 ተጫዋቾችን ማስመዝገብ ይችላል በሳውዲ በተሻሻለው የተጫዋቾች ማስመዝገብ ደንብ መሰረት። ነገር ግን ከ15 የውጭ ሀገራት ዜጎች መካከል አንዱ አድርገው እንኳን አላካተቱትም። ስለዚህ እንዲያውም ብዙ ገንዘብ ከፍለውት ነው ወደ ሳንቶስ የሄደው ኮንትራቱን ለማቋረጥ ማለት ነው። አላማው በዚህኛው የዓለም ዋንጫ ላይ ለመሳተፍ ነው። በዚህኛው የዓለም ዋንጫ ላይ የሚሳተፈው በሜሪት አይደለም። በጣም ጥቂት ብቻ ሊሆን ይችላል የሚጫወተው፣ አይታወቅም። ምክንያቱም በዚህ ዓመት 8 ጨዋታ ብቻ ነው ያደረገው። ለመጨረሻ ጊዜ ለሀገሩ የተጫወተው በ2023 ነው። ግን ያንን 10 ቁጥር መለያ ለብሶ ይመጣል። ስለዚህ እግር ኳስ የቀድሞ ትልልቅ ጀግኖችን ለመላቀቅ አልፈለገችም ማለት ይሆናል ይላል ሮሪ ስሚዝ የሚባል የቀድሞ የኒውዮርክ ታይምስ ጸሐፊ። አሁን ሊቤሮ የሚባል ፖድካስት ላይ ከብዙ ትልልቅ የእግር ኳስ ጋዜጠኞች ጋር ፖድካስት ሆስት ሆኖ የምናውቀው እና ኦብዘርቨር ላይ የሚጽፈው ሰው ሲናገር ግን እነዚህ ሶስቱ ብቻ አይደሉም። ሉካ ሞድሪች አሁንም አለ ከክሮኤሽያ ብሔራዊ ቡድን ጋር። እሱ ደግሞ በእድሜ ይበልጣል ከሮናልዶ። ኢቫን ፔሪሲችም አለ 37 ዓመቱ ነው። አክሰል ቪትሰልም አለ በቤልጅየም ብሔራዊ ቡድን ውስጥ እሱም 37 ዓመቱ ነው። እና ቡድን ውስጥ አሁን ልምድ ጠገብ ተጫዋቾች አሉ። ኬቨን ደ ብሮይነ፣ ሮሜሎ ሉካኩ፣ ቶማ ሙኘል፣ ሊያንድሮ ትሮሳር፣ ሌሎችም ተጫዋቾች በሙሉ ከ30 ዓመት በላይ የሆናቸው ተጫዋቾች ናቸው። እነዚህ ብዙ የልምድ እጥረት አለበት አይባልም። ቲቦ ኮርቷ ነው ደግሞ ግብ ጠባቂያቸው፣ እሱም 30ዎቹ ላይ ያለ ተጫዋች ነው። ግን አንድ ተጨማሪ ባለ ልምድ ተጫዋች ፈልጋለሁ በማለታቸው ምክንያት አክሰል ቪትሰል ከዢሮና ጋር ወርዷል። በዚህ ውድድር ዘመን ግን ለቤልጅየም ብሔራዊ ቡድን ተጠርቷል። በቦስኒያ ብሔራዊ ቡድን በኩል የአጥቂው መስመር የሚመራው በኤዲን ጄኮ አማካኝነት ነው። እሱ 40 ዓመቱ ነው። የሜክሲኮ ብሔራዊ ቡድን ግብ ጠባቂ ጊየርሞ ኦቾዋ ነው። እሱም ልክ እንደ ሮናልዶና እንደ ሜሲ ሁሉ 6ኛ የዓለም ዋንጫውን ይጫወታል። 3ቱ በአንድ ጊዜ ሪከርድ የሚይዙበት ነው። ሌላ 30 የሞላው ፌርናንዶ ሙዝሌራ ነው፣ የኡሩጓይ ብሔራዊ ቡድን ግብ ጠባቂ። ሃሜስ ሮድሪጌስ እሱም እንደዚሁ የኮሎምቢያ ብሔራዊ ቡድን አምበል ሆኖ ወደ ውድድሩ ይመጣል ማለት ነው። ስለዚህ ለብዙ ተጫዋቾች ይሄ የመጨረሻ ውድድር ነው። በእርግጥ በአንዳንዶቹ ሁኔታዎች ላይ ለምን ተጫዋቾቹ ይህን ያህል ሲጫወቱ ቆዩ? በቀደም ሰኞ ዕለት በነበረን አንድ ዝግጅት ላይ የራሳቸውን የእግር ኳስ ሕይወት ከማስረዘም አንጻር ከታየ አሁን ያለው የአመጋገብ እውቀት፣ የሪሃብ፣ የፕሪሃብ፣ የሪከቨሪ፣ የእንቅልፍ፣ የረፍት አወሳሰድ፣ የአይስ ባዝ፣ የጉዳት ሳይንስ የጤና የስፖርት ጤና ሳይንስ ይህንን የመሳሰሉ እውቀቶች በጣም በመርቀቃቸው ምክንያት በእግር ኳስ ብቻ ሳይሆን በሌሎችም ስፖርቶች አሁን ሌብሮን ጄምስ ከልጁ ጋር ሁሉ ይጫወታል እኮ አይደለም በኤንቢኤ። ስለዚህ እንደዛ ሆኗል። በቀደም ደግሞ አይስላንድ ከአርጀንቲና ጋር ሲጫወቱ አንድ አይስላንዳዊ ተጫዋች መጥቶ ሊዮኔል ሜሲን ሲያነጋግረው ነህ አንተ ነህ ብሎ ሲመልስለት የሚያሳይ አይነት አብረው እንደተጫወቱ አናቅም ሁለቱ። በኋላ ግን ሜሲ ሲጠየቅ ማን ነው መጥቶ ያናገረ? የጉጆንሰን ልጅ ያለ አይዶር ጉጆንሰን የቀድሞ የቼልሲ ተጫዋች ወደ ባርሰሎና ሄዶ ተጫውቷል እና አሁን ልጁ ከሜሲ ጋር በተቃራኒው ደግሞ ለአይስላንድ ብሔራዊ ቡድን ሲጫወት ነበር። ያን ያህል ነው ረጅም ጊዜ የቆዩት ማለት ነው። እና ስለዚህ ምን ያህል ረጅም ጊዜ መቆየት እንደቻሉ እነዚህ ተጫዋቾች የእነሱን የፕሮፌሽናል ጠባይና ዴዲኬሽን የሚያሳይ ነው። ግን ደግሞ ለምሳሌ ክሮኤሽያ ሞድሪችን መተካት አትችልም። 3.8 ሚሊዮን ህዝብ ብቻ ያለባት ነች። የህዝብ ቁጥር ባነሰ ቁጥር የታለንት ፑሉ እያነሰ ይመጣል ማለት ነው። ሁልጊዜ እንደዚህ ኦቶማቲክ አይደለም። ኡሩጓይ 2 የዓለም ዋንጫ ወስዳለች፣ ቻይና 1 የዓለም ዋንጫ የተሳተፈችው ምናምን። ስለዚህ የህዝብ ቁጥር ሁልጊዜ ለእግር ኳስ ስኬቶች ዋስትና አይደለም። የዓለም 45% የሚሆኑት የህዝቦች ያሉባቸው 3 ሀገራት እዚህ ዓለም ዋንጫ ላይ የሉም። ቻይና የለችም፣ ህንድ የለችም፣ ኢንዶኔዥያ የለችም። ኢንዶኔዥያም ከ300 ሚሊዮን ህዝብ በላይ ያላት ነች። ስለዚህ የህዝብ ቁጥር በቀጥታ የታለንት ፑልሽን ሎጂካል ያሰፋዋል እንኳ ቢባል ሁልጊዜ እንደዛ በቀጥታ መስመር አይሰራም። ግን ክሮኤሽያ በጣም ጥቂት
ህዝብ ያለባት ሀገር ነች። ስለዚህ ሌላ ሞድሪች ማግኘት በጣም አስቸጋሪ ነው። ልክ እንደሱ አይነት ጄኔሬሽናል ተጫዋችን ማግኘት እና ወደ ዓለም ዋንጫ ሲመጡ በተገቢነት ነው የመጡት። ግን እግር ኳስም አልላቀቃቸው ስላለ ነው። የዓለም ዋንጫን ያለ ሜሲና ያለ ሮናልዶ ማሰብ አስቸጋሪ ስለሆነ ነው ይላል። ማኑኤል ኖየርም አለ። እንዲያውም እኮ የኢንስታግራም ፖስቱን ብታይ ተመልሶ ወደ እግር ኳስ የሚመጣ አይመስልም ነበር። ማንም እኔን የሚያውቅ እንዲህ አይነት ውሳኔን በቀላሉ እንደማልወስን ያውቃል። ረጅም እና ውጥረት የተሞላባቸው ምክክሮችን ከቤተሰቤና ከጓደኞቼ ጋር ካደረግኩ በኋላ ይሄኛው ምዕራፍ የሚዘጋበት ትክክለኛው ወቅት እንደሆነ ተማምነን የወሰንኩት፣ ግን በቀላሉ አይደለም ይሄንን ውሳኔ የወሰንኩት አለ። እንዲህ ብሎ የጻፈ ሰው ከወራት በኋላ ወደ እግር ኳስ ወደ ብሔራዊ ቡድን ይመለሳል ብለሽ አትገምጪም አይደል? በቀላሉ ስንት ጊዜ ረጅም ተከራክረን ነው ይሄንን ውሳኔ የወሰንኩት አለና መጨረሻ ላይ ግን መጀመሪያ የ55 ተጫዋቾች ዝርዝር ነበር ዩሊያን ናግልስማን ይፋ ያደረገው። ከነዛ መካከል አንዱ ሆነ። አሁን እንዲያውም የስብስቡ አካል ብቻ ሳይሆን ከኦሊቨር ባውማን ቀድሞም የጀርመን ብሔራዊ ቡድን ቁጥር 1 ግብ ጠባቂ ይሆናል ተብሎ ተረጋግጧል። ራሱ ናግልስማን የኔ ቁጥር 1 እሱ ነው ብሎ መልሷል። እና በጣም በርካታ ተጫዋቾችን እያየን ነው የመጨረሻቸው ሊሆን የሚችል ብዙ ተጫዋቾችን። ስለዚህ ሜሲ ብቻውን አይደለም የመጨረሻው የዓለም ዋንጫ ሲሆን። ግን ሊዮኔል ሜሲን ስፔሲፊክሊ ማንሳት የፈለግኩበት ምክንያት እንግዲህ ራሱ በዚህኛው የዓለም ዋንጫ ላይ መሳተፍን ጉዳይ በተመለከተ ላለፉት 3 ዓመታት ልክ ነው የዓለም ሻምፒዮን ሆኜ መቆየት ፈልጋለሁ ብሏል። ግን ምሳ ባለፈው 1 ዓመት የሜሲን አብዛኞቹን ቃለ ምልልሶች ካየሽ የ2026 የዓለም ዋንጫ ላይ መሳተፍን ጉዳይ ሁልጊዜ አጠራጣሪ ነው፣ ለቡድኑ ጠቃሚ እንደመሆን ካመንኩ ብቻ ነው በዓለም ዋንጫው ላይ የምሳተፈው ሲል ነበር። እንዲያውም ይሄ ጥርጣሬ በሜሲ ውስጥ ብቻ ሳይሆን በሊዮኔል ስካሎኒ ውስጥም ጭምር ነበር። እንዲያውም ምን አለ ሊዮኔል ስካሎኒ የመጨረሻ የ26 ተጫዋቾችን ዝርዝር ይፋ ባደረገ ጊዜ ደወልኩለትና አናውንስመንት አለ ሆይ ብዬ ጠየቅኩት አለ። አይ ምንም ይፋ ማድረገው ነገር የለም ማለት። አናውንስመንት ማለት ራስን ልታገል ትችላለህ ወይ ማለት ከዓለም ዋንጫው በፊት እና እረፍት ተሰማኝ። ምክንያቱም ምንም አናውንስ የሚያደርገው ነገር የለም ወይም ከብሔራዊ ቡድን እንዲህ አይነት ሁሌ አጠራጣሪ ጉዳዮችን ይናገር እስከ ቅርብ ጊዜ ድረስ በነበሩት ቃለ ምልልሶች ላይ። አሁን በአርጀንቲና የሊዮኔል ሜሲ የጤና ጉዳይ ለዓለም ዋንጫው በጥሩ ብቃት ይደርሳል ወይ የሚለው ጉዳይ ትልቅ ርዕስ ነው። የዛሬ 10 ዓመት እንደዚህ የሚሆን አይመስልም ነበር። ኦፍኮርስ የዛሬ 10 ዓመት ማውሪሲዮ ማክሪን የሀገሪቱን ፕሬዚደንት ጨምሮ በሚሊዮን የሚቆጠሩ አርጀንቲናውያን በጎዳና ወጥተው ለምነው ነው የመለሱት በቃኝ ካለ በኋላ ከ2016 በኮፓ አሜሪካ ፍጻሜ በቺሌ ከተሸነፉ እና እሱም የራሱን የመለያ ምት ከሳተ በኋላ እዛው ስቴዲየም ውስጥ ሆኖ ነው አይደለም በቃኝ ከዚህ በኋላ ለእኔ አልሆንም ማለት ነው ከአርጀንቲና ጋር ዋንጫ ማሸነፍ። ከዛ በኋላ 10 ዓመት የሚጫወት አይመስልም ነበር፣ ግን ለእኔ አልሆንም ማለት ነው። ምክንያቱም 3 ተከታታይ ፋይናል ነው የተሸነፈው። 2014 የዓለም ዋንጫ ፍጻሜ ተሸነፈ፣ 2015 የኮፓ አሜሪካ ፍጻሜ በቺሌ ተሸነፈ፣ 2016ም የኮፓ አሜሪካ ሴንቴናሪዮ የሚባለው ማለት ነው የሴንቸሪ የሞላበት ክፍለ ዘመን የሞላበት ውድድር ተደረገ፣ እሱንም ተሸነፈ። 3 ተከታታይ ፍጻሜዎች ላይ ተሸነፈ። አይ ቲንክ 2011 ላይ ኮፓ አሜሪካ ፍጻሜ ተሸንፏል። እና መጨረሻ ላይ ይህንን ያህል ፍጻሜ ከተሸነፍኩ ለእኔ በቃ አልሆነም ማለት ነው ከአርጀንቲና ብሔራዊ ቡድን ጋር የትልልቅ ዋንጫዎች ማሸነፍ። ስለዚህ ከጣፈንታዬ ጋር አልታገልም እና ከዚህ በኋላ ለአርጀንቲና ብሔራዊ ቡድን አልጫወትም ብሎ ሪታየር አድርጎ ነበር ዛሬ 10 ዓመት። ያኔ እንግዲህ ገና 30 ዓመቱ በነበረበት ጊዜ ማለት ነው። ግን ያው መጨረሻ ላይ ራሱ ዲየጎ ማራዶናን የሀገሪቱ ፕሬዚደንትን ሚሊዮን አርጀንቲናውያን ወጥተው በእንደዚህ አይነት በጣም ስሜታዊ በሆነ ሁኔታ ከተለማመኑት በኋላ ተመልሷል። 2018 ላይ መጨረሻው መስሎ ነበር ሜሲ በቃ የዓለም ዋንጫ አያሸንፍም የሚል ተስፋ የሚያስቆርጥ የዓለም ዋንጫ ነበር በፈረንሳይ የተሸነፉበት። ግን መጨረሻ ላይ የጽናትና የትዕግስት ውጤት ዋጋ ከፍሎት 2021 ላይ ኮፓ አሜሪካን፣ 2022 ላይ ደግሞ ትልቁን አንድ ተጫዋች ሁሉ የሚመኘውን የመጨረሻውን የስኬት ጫፍ አገኘ፣ የዓለም ዋንጫን አሸነፈ። ግን አንድ አርጀንቲናዊ ጂኒየስ ልክ እንደ ሜሲ ሁሉ ዲየጎ ማራዶና የመጨረሻ የዓለም ዋንጫው በቡብ ሁኔታ አልነበረም የተቋጨው። ዲየጎ አርማንዶ ማራዶና የ1994 የዓለም ዋንጫ በተደረገበት ጊዜ ኤፌድሪን የሚባል ፊፋና የዓለም አቀፉ የጸረ አበረታች ቅመሞች ተቋም የሆነው ዋዳ የሚባለው ተቋም የተከለከለ ቅመም የሚለው የተከለከለ ሰብስታንስ የሚለውን ኤፌድሪንን ተጠቅሞ በመገኘቱ ምክንያት እንደምታስታውሹ ከዛ የዓለም ዋንጫ ውጪ ሆነ። ሁሌ የሚመጣብኝ የ94 የዓለም ዋንጫ አላየሁም፣ ግን የ94 የዓለም ዋንጫ ብዙ የውድድር ሪቪዎችን አይቻለሁ። ግሪክ ላይ ጎል ካስቆጠረ በኋላ አይተሹ እንደሆነ ወደ ካሜራው መጥቶ አይኑን
አፍጥጦ ደስታውን ጋብሪኤል ባቲስቱታ ሃትሪክ የሰራበት ጨዋታ ማለት ነው እና 4-0 አርጀንቲና ያሸነፈችው የመጀመሪያውን ጎል በጣም በግሩም ሁኔታ ያስቆጠረው እሱ ነው እና ሰዎች ማራዶና ግን ያኔም ቢሆን ኖርማል አልነበረም ይላሉ እዛ ጨዋታ ላይ። እሱ ግን የፊፋ ኮንስፓይሬሲ ነው ይላል። ለዚህ ነው ጆሴፍ ሴፕ ብላተርን የማይወዳቸው ፊፋ ነው እንደዚህ ያደረገው የሚል እምነት አለው። አሜሪካ ነው እንደዚህ ያደረገችኝ የሚል እምነት አለው። ሌፍቲስት ነው በፖለቲካል ኦሪየንቴሽኑ። ከኪዩባ እና ከሌሎች የላቲን አሜሪካ መሪዎች ጋር ጓደኝነት አለው እንደምታውቂው እና የሌላ ትልቅ አርጀንቲና ጂኒየስ ፍጻሜው አላማረም 94 የዓለም ዋንጫ ላይ በኮኬንም በኤፌድሪንም ምክንያት ከ32 ዓመት በኋላ ከዚህ አማረ ፍጻሜ ለሌላ ጂኒየስ አርጀንቲና እንዲኖረው ትመኛለች። እንግዲህ ሊዮኔል ሜሲ አሁንም የሊዮኔል ስካሎኒ ቡድን በጣም ቁልፍ ተጫዋች የሚባል ነው። የእሱን በተመለከተ ያለው ስጋት ከማራዶና ጋር ሲነጻጸር በጣም ንጹህ ህይወት ያለው ስለሆነ ማራዶና ብዙ ኢንፍሉዌንሶች ነበሩት፣ እነሱ እንደሚሉት ብዙ ዲመንስ ነበሩት። ለዛ ነው ሰዎች ከፍለው በሁለት የሚያዩት ማራዶናን እና ዲዬጎን ብለው። ማራዶና ነው ያ ተጫዋቹን ላይፍ ኢዝ ላይፍ ሙዚቃ የተዜመ ስቴዲየም ውስጥ ጫማውን ሳያስር 13 ጊዜ ወደ ላይ መሬት ሳያነጥር የሚመታውን በእንጆሪ በብርቱካን በቴብል ቴኒስ ኳስ ቴኒሷ እንደፈለገ የሚራቀቀውን እና ምናልባት በታለንት ሜቢ ደ ቤስት ታለንት ኤቨር የሆነውን ዲዬጎ ማራዶና ይሉታል። ሰውየውን ግን ከካሞራ ጋር ያ አይነት ግንኙነት የነበረውን ከእጾች ጋር ከንስቶች ጋር የግል ህይወቱ የተመሰቃቀለውን ያንን ሰውየውን ፐርሶናሊቲውን ደግሞ ዲዬጎ ብለው ይከፍሉታል። ኳስ ተጫዋቹንና ሰውየውን ብለው ይከፍላሉ እና የበለጠ ሂውመን ፍሎ የሚባል የሰው ጉድለት ያለበት የሱሶች ምንድነው ተጠቂ የነበረ ነው። ሜሲ እንደዛ አይነት አይደለም። ሜሲ በካስቴል ደፈልስ ሰዎች ጭራሽ የማያልፉበት ሰፈር ውስጥ የከተማው ዳርቻ የሚኖር ጸጥ ያለ ህይወት የነበረው ከፍተኛ ትኩረት የማይወድ ጭምት እና ዝምተኛ የፖለቲካ ስሜቱ ምን እንደሆነ የማይታወቅ በሌላ እንዲህ አይነት ኢንፍሉዌንሶች ላይ ስሙ ተጠቅሶ የማያውቅ ከ10ዎቹ መጀመሪያ ጀምሮ ከሚያውቃት ሴት ጋር ትዳር የመሰረተ አይነት ቲፒካል መደበኛ ሰው ነው። ስለዚህ አንድ አይነት አይደሉም በካራክተር ግን ፍጻሜያቸው ራሱ ያው የሜሲን ጉዳይ በተመለከተ ያው የእያንዳንዱ ፕሬስ ኮንፈረንስ በተለይ ባለፉት ጥቂት ወራት ሊዮኔል ስካሎኒ ቃለ ምልልስ በሰጠ ጋዜጣዊ መግለጫዎች በሰጠ ቁጥር ደህና ነው ወይ አርጀንቲናውያን ጋዜጠኞች ናቸው ወጥረው የሚጠይቁት። ከ2014 የዓለም ዋንጫ በኋላ ሰበብ ወይም ስኬፕ ጎት እሱ ስለነበር ቢሳበብበት ሰው እሱ ስለነበር እሱ ነው ፍጻሜ ያደረሳቸው የዓለም ዋንጫው ፍጻሜ ላይ ያደረሳቸው የዛሬ 12 ዓመት ያለ ሊዮኔል ሜሲ የአሌሃንድሮ ሳቤያ ቡድን የዓለም ዋንጫ ፍጻሜ ላይ አይደርስም ነበር። ግን ፍጻሜው ላይ እንግዲህ እግር ኳስ ነው ከጀርመን ጋር ነው የተጫወቱት። ኢጓይን የማይታመኑ 2 ኳሶች ስተዋል ወይ ፓላሲዮስ የትልቅ የጎል እድል ስቷል እና ማሪዮ ጎንሰ ተቀይሮ ገብቶ ያችን ድንቅ ጎል አስቆጥሯል። በዛ ነው ዲፋይን ሊያደርጉት የሞከሩት ሊዮኔል ሜሲን። ግን 6ኛውን የዓለም ዋንጫ ይጫወታል። ውድድሩ እየተደረገ 39 ዓመት ይሆነዋል። ሊዮኔል ስካሎኒ የፈለገውን ያህል ዘመን መጫወት ይችላል ብሏል። ኦሌስ ከተጫወተ ድረስ ለአርጀንቲና ብሔራዊ ቡድን ይጠራል። ግን ሜሲ ወደ ውድድሩ መጥቶ ራሱ በተደጋጋሚ እንደተናገረው ለአርጀንቲና ብሔራዊ ቡድን አሁን በቀደም ተጫወተ። የመጀመሪያ ንክኪው ለመጀመሪያ ጊዜ ኳስ ሲነካ ተቀይሮ ገብቶ ከጥቂት ሳምንታት በኋላ ነው የተጫወተ። በጣም አስደናቂ ኳስ ነው ለላውታሮ ማርቲኔዝ የሰጠው። ከአይስላንዱ ግብ ጠባቂ ፊት ለፊት ተገናኘ። በኋላ ግብ ጠባቂ ጥፋት ሰራበት። የሊዮኔል ሜሲ የመጀመሪያው ተች ማጂካል ነው። ከዛ ሁለተኛው ጥፋት ተሰርቷል ና የፍጹም ቅጣት ምትን የተሰጠ የፍጹም ቅጣት ምቱን መጥቶ ደግሞ አስቆጠረ። ስለዚህ የድሮ አይነት አካላዊ ቅልጥፍና ባይኖረው የድሮ አይነት የድሪብሊንግ ችሎታ ባይኖረው አሁንም ጨዋታዎች ኢንፍሉዌንስ ማድረግ ይችላል እና ባለፈውም በመጨረሻ ኢንተርናሽናል ጨዋታ ከዛምቢያ ጋር ነበር ኤፕሪል ላይ ጨዋታ ያደረጉት። በጣም ድንቅ አስደናቂ ጎል አስቆጥሮ ነበር እዛኛውም ጨዋታ ላይ ና አሲስትም ሰጥቷል። ግን ትልቁ ጥያቄ የነበረው ኦኬ ዛምቢያ ላይ ጎል ማስቆጠር ጥሩ ነገር ነው፣ አይስላንድም ላይ እንደዚሁ እና በሜጀር ሊግ ሶከር ኤፍሲ ሲንሲናቲ ላይ ጎል ማስቆጠር በጣም ጥሩ ነገር ነው። ግን የዓለም ዋንጫ ከሁለተኛው ዙር በኋላ ብርቶቹ ብሔራዊ ቡድኖች በሚገናኙበት ጊዜ ሜሲ ለ3 ዓመት ተኩል ኤሊት 3 ዓመት አካባቢ ለ3 ሲዝኖች በአውሮፓ ትልቁ ሊግ አይደለም እየተጫወተ ያለው፣ ትልልቆቹ ሊጎች ውጪ ነው ያለው።
ፈታኙ ከሆነው የእግር ኳስ መድረክ ውጪ ነው ያለው። ስለዚህ ትልልቅ ጨዋታዎችን ኢንፍሉዌንስ ያደርጋሉ የሚል ጥርጣሬ አለ። እስካልሆነ አልጠራጠርም፣ ምክንያቱም ብዙ አልተለወጠም። አሁንም ተመሳሳይ ነው፣ አሁንም ኮምፒቲቲቭ ነው፣ ተመሳሳይ ረሃብ ነው ያለው። ስለዚህ እኔ ብዙ ለውጥ አላይም ይላል ሊዮኔል ሜሲ። እንግዲህ ባለፉት 2 ዓመታት በዓለም ዋንጫ ሩብ ፍጻሜ፣ ግማሽ ፍጻሜ፣ ምናልባት ከሁለተኛው ዙር ጀምሮ የሚገጥሟቸውን ቡድኖች መጠን አልገጠመም። አሁን ትልቁ ጥያቄ በአውሮፓ ትልልቅ ሊጎች ለማይጫወቱ ተጫዋቾች እሱ ነው። የበለጠ ኢንቴንሲቲ በሚጠይቅባቸው የበለጠ ሃየር ክላስ ተጋጣሚዎችን በሚያገኙ ጊዜ በፓሴንጀሮች መጫወት ይቻላል ወይ ነው። ምንም አስደናቂ ቢሆኑ እነዚህ ተጫዋቾች የሰው የተፈጥሮ ሕግም ይይዛቸዋል። እንደ ድሮ አይሮጡም፣ እንደ ድሮ ፕሬስ አያደርጉም፣ እንደ ድሮ በጋራ አይከላከሉም። በጋራ መከላከል ኢምፖርታንት ነው በጣም። ሜሲ ባለፉት 2 ዓመታት ከኮፓ አሜሪካ ውድድር በኋላ በቃ ብርቱ ተጋጣሚዎች የሚባሉት ሁለቱ ኤኳዶርና ኮሎምቢያ ናቸው። እዛው ላቲን አሜሪካ ውስጥ ያሉ ወደ ዓለም ዋንጫ ያለፉ ናቸው። በእርግጥ ግን የዓለም ዋንጫ ድጋሚ ለማሸነፍ ከኤኳዶርና ከኮሎምቢያ የበረቱ ቡድኖች መግጠም አለባቸው። ግን ኦሌ ቢካዝ ሂዝ ሜሲ በፈለገ ጊዜ መጫወት ይችላል። ምክንያቱም ሜሲ አርጀንቲና ነው ፒሪድ ብሎ ነው ኦሌ የጻፈው። ግን ራሱ ሲናገር በቅርብ ጊዜ በነበረ አንድ ቃለ ምልልስ ላይ ለአርጀንቲና ብሔራዊ ቡድን በመጠኑም ቢሆን መጥቀም እችላለሁ ብዬ ካመንኩ በኋላ ብቻ ነው ወደ ውድድሩ መሄደው ብሎ ነበር። ዩስፉል መሆን ፈልጋለሁ፣ ጠቃሚ መሆን ፈልጋለሁ። ምክንያቱም እድሜ የሚያሳጣህ ነገሮች አሉ፣ ሰውን የሚያሳጣው ነገር አለ። ፍጥነት፣ ቅልጥፍና፣ ጨዋታን በፍጥነት አናላይዝ ማድረግ፣ ውሳኔ በፍጥነት መወሰን፣ እነዚህን የመሳሰሉ ነገሮች በእድሜ መግፋት ምክንያት ተጫዋቾች የሚያጧቸው ነገሮች ናቸው። እኔ አጥቻቸዋለሁ ብሏል። በተለይ ፍጥነትና ሪፍሌክስ ቅልጥፍናን አጥቻለሁ። አንዳንድ ጊዜ አእምሮዬ ያስባል፣ ግን አእምሮዬ ያለው ፍጥነት ከእግሬ ፍጥነት ይበልጣል እና በተቻለ መጠን አሁን ያለኝን ፊዚካል አቢሊቲ አሁን ያለኝን አካላዊ ችሎታ ተጠቅሜ ብሔራዊ ቡድኑን ለመጥቀም ሞክራለሁ ብሏል። ስለዚህ ስብስብ ውስጥ አለ። እንደሚታወቀው ወሳኝ ነው። እንግዲህ የሜሲ የመጨረሻ ዓለም ዋንጫ ሊሆን ይችላል። አንዳንድ ጊዜ አሁን ባለንበት ዘመን እንደ ድሮ የምናደንቅ አይመስለኝም። ብዙ ነገሮችን እግር ኳስን ብቻ ሳይሆን በህይወትም ያሉ በሌሎችም ነገሮች አሉ ጉዳዮችን እንደ ድሮ የምናጣጠም አይመስለኝም። ምክንያቱም አሁን ብዙ ዲስትራክሽን አለ በዚህ ዘመን። የዲጂታል ኤጅ ነው፣ የቫይን ወይ የፌስቡክ ሾርት ቪዲዮዎች፣ የቲክቶክ ዘመን በመሆኑ ምክንያት የሰው አቴንሽን ስፓን እና አንድን ነገር ቆም ብሎ ወይም አንድን ሰፋ ያለ አርቲክል ጊዜ ወስዶ አንብቦ ወይም አንድን ሊትሬቸር አንብቦ የማድነቅ ዘመን አይመስልም። አሁን ያ ጭራሽ የለም ማለት አይደለም፣ ግን በአንድ በኩል ዘመኑን ለመተቸት ሳይሆን ግን የጥልቅ ማሰብ ዘመንም አይመስልም። አንዳንድ የሆነ እግር ኳስን ለሚወድ ሰው እንደ ሜሲ አይነትን ተጫዋች ሲጫወት ማየት ለ22 ምናምን ዓመት እና በጣም በላቀ ደረጃ 2007 ላይ ነው የባሎንዶር ፖዲየም ላይ የወጣው ለመጀመሪያ ጊዜ። አሁን 2026 ላይ ነው ያለ ነው። ስለዚህ 20 ዓመት በሚገርም ኮንሲስተንሲ ነው ሲጫወት የቆየው እና እንለማመዳለን መሰለኝ እንዲህ አይነቱን በጣም አስደናቂ ነገር። ለማንኛውም 46 ካልተሳሳቱ 46 ዋንጫዎች ያሸነፈ ነው ያለው፣ ወይ 46 ወይ 47 ያለፈው ኮፓ አሜሪካ ላይ 46 47 ይሆናል መሰለኝ ሜጀር ሊግ ሶከር ሲያሸንፍ። መጨረሻ ላይ በውብ ሁኔታ ነው እንግዲህ የአርጀንቲና ብሔራዊ ቡድን የእግር ኳስ ታሪኩ ሊቋጭ ያለው። ይሄ የዓለም ዋንጫ ለእኔ ለአርጀንቲና ፕሬሸር ፍሪ ነው የምልበት ምክንያት ከዚህ በኋላ የዓለም ዋንጫው ሜሲ እንዲፋይን አያደርገውም። የ90 የዓለም ዋንጫ ፍጻሜ ላይ መሸነፍ የማራዶናን የእግር ኳስ ህይወት ከዛ በኋላ የዓለም ዋንጫ ፍጻሜ ላይ ተሸነፈ ብሎ ያስታውሰዋል? 90 የዓለም ዋንጫ ላይ ማንም አያስታውሰው። የሚያስታውሰው በ86ቱ የዓለም ዋንጫ ነው። 94 የዓለም ዋንጫ ላይ መጣና የቅሌት ፍጻሜ ነው እንኳን ሊባል ቢችል ማራዶና ዲፋይን የሚያደርገው 86ቱ የዓለም ዋንጫ ነው። እሱን ዲፋይን የሚያደርገው ሜሲን ዲፋይን የሚያደርገው የ2022 የዓለም ዋንጫ ነው። አሁን ሌላ ታሪክ የመስሪያ እንጂ የሚያጣው ነገር ያለ አይመስለኝም ሊዮኔል ሜሲ እዚህ ውድድር ላይ ሲወዳደር። ግን መቼስ አርጀንቲና ምንድነው የትልቅ ሀዘኖች ሀገር ነው ይባላል። ምክንያቱም በሲግመንድ ፍሩድ ገለጻ በሳይኮአናሊሲስ ፐር ካፒታ በዓለም ላይ ለህዝብ ብዙ የስነ ልቦና ባለሙያ ሳይኮሎጂስቶችና ሳይካትሪስቶች ያሉበት ሀገር አርጀንቲና ነው። ምክንያቱም የስደተኞች ሀገር ነው አርጀንቲና። ብዙዎቹ አውሮፓውያን ናቸው እና ወደ ኋላ 2 3 4 ትውልድ በሚቆጠሩበት ጊዜ ቤተሰቡን ትቶ ጦርነት ሸሽቶ ችጋር አምልጦ የመጣ በጣም ብዙ ሰው ያለበት እና የሀዘን የናፍቆት ቁስለት ያለበት
ሀገር ነው ይባላል። ደግሞ ኢኮኖሚያቸው ጥሩ አይደለም። ከ100 ዓመት በፊት ከዓለም ትልልቅ ኢኮኖሚዎች መካከል አንዱ ተደርጎ የሚቆጠር ግን አሁን እኔ እንኳን ነፍስ ካወቅኩበት ጊዜ ጀምሮ ስለ አርጀንቲና ከእግር ኳስ ውጭ የሆኑ ዘገባዎች በምንሰማበት ጊዜ ፖለቲካዊ ምስቅልቅል ያለበት፣ አንዴ አሁን ያሉትን ሃቪየር ሚሌይ የሚባሉትን አይነት ቀኝ ዘመን ፖለቲከኛ የሚመርጡበት፣ ሌላ ጊዜ ግራ ዘመም መሪ የሀገሪቱን የስልጣን በትር የሚረከብበት፣ ቀኝና ግራ ስትል የምትኖር ያልተረጋጋች ኢኮኖሚያ ሁልጊዜ በኢንፍሌሽንና በሃይፐር ኢንፍሌሽን የምትታወቅ ሀገር ነች እና አንድ የሚያጽናናት ነገር እግር ኳስ ነው ይባላል። ማራዶና ያንን አድርገውላቸው ነበር። የጦርነታቸውን ትኩስ ቁስል ያጠገገ የሚባለው ለዚህ ነው። እነዛን 2 ፌመስ ጎሎች አስቆጥሩ። እንግሊዞች ላታቸር ማርጋሬት ታቸር ስለነበሩ ያን ጊዜ የእንግሊዝ ጠቅላይ ሚኒስትር የነበሩት፣ እኛ ደግሞ ዴጎ ማራዶና አለን ይላሉ። የአንድን ሀገር ጠቅላይ ሚኒስትር ከእግር ኳስ ተጫዋች ጋር እያወዳደሩ ማለት ነው። እንዲያውም ለማምለክ ስለሚቃጣቸው አምላክ ለማለት ዲዮስ ይሉታል እና ኦማኖ ደ ዲዮስ የሚባለው ኳሱም ያ በእጅ የተቆጠረውን ኳስ ኦማኖ ደ ዲዮስ ነው የሚሉት፣ ወይም ሃንድ ኦፍ ጋድ ወይ በእግዚአብሔር እጅ የሚባለው ማለት ነው። ይህንን የሚሉት ደግሞ ዝም ብለው ስሜታዊ አርጀንቲናን ደጋፊዎች ብቻ አይደሉም። ሴዛር ሜኖቲ 1978ቱን የዓለም ዋንጫ አርጀንቲና ባሸነፈች ጊዜ የዛ ብሔራዊ ቡድን አሰልጣኝ የነበሩትና በሶሻሊስት የፖለቲካ አቋማቸው የሚታወቁት ሰው ጭምር ማለት ነው። እናም እንዲያውም ምን ይላሉ፣ አርጀንቲና በጣም ትልልቅ መሪዎች ነበሯት፣ የፖለቲካ መሪዎችን ጨምሮ፣ ግን ልክ እንደሱ አይነት ቦምባስቲክ የሆነ ትልቅ ስሜቱን የሚያሳይ መሪ ግን አልነበራትም ይላሉ። እና ሜሲ ሁልጊዜ ከዛ አይነት ትልቅ የአርጀንቲናውያን የስሜት ስፒሪቹዋል መሪ የሚባል ሰው ጋር ነው ሲፋለም የቆየው፣ ከዛ መንፈስ ጋር ነው ሲታገል የቆየው። ስለዚህ አሁን ያ ሸክም የለበትም። ለዚህ ነው በጣም ሪላክስድ የሆነ የዓለም ዋንጫ ከአርጀንቲና መጠበቀው። ኖርማሊም በዓለም ዋንጫ ታሪክ 2 ጊዜ ብቻ ነው ቡድኖች በተከታታይ ያሸነፉት። አንድ ጊዜ 1934ና 1938 ጣሊያን፣ ግን ብዙ የፖለቲካ ሸፍጥ የነበረበት ዘመን ነው እሱም። በተለይ ሙሶሊኒ ብዙ ኢንፍሉዌንስ ያደረገው ነው ራሱ ጣሊያን ላይ የተደረገው የዓለም ዋንጫን በተመለከተ በተለይ። ከዛ ደግሞ የነ ፔሌ የብራዚል ወርቃማ ትውልድ 58ና 62 ላይ ነው በተከታታይ። ሬር ነው ተከታታይ ዓለም ዋንጫዎችን ማሸነፍ። በሱ ምክንያት በጣም ከባድ ነው እና ለእኔ በጣም ከጫና ነጻ ሆኖ የሚያደርገው ጨዋታ ይመስለኛል። ምንም ጥያቄ የለውም። በጣም ኢሞሽናል ውድድር ነው። ከማራዶና የተለየ ነው። አሁን በቀደምም ሪዮ ፈርዲናንድ ጋብሪኤል ባቲስቱታን ኢንተርቪው አድርጎት አይተሽ እንደሆነ ማራዶናን የሚተካ አይኖርም ብሎ፣ በኳስ ተጫዋችነቱ አይመስለኝም ማራዶናን የሚተካ አይኖርም የሚለው። ምክንያቱም የሜሲ የጠቅላላ የእግር ኳስ አኮምፕሊሽመንት በሁሉም ሜዥረብል በሆኑ ነገሮች በሙሉ ከማራዶና ይበልጣሉ። በሁሉም ግን ማራዶና ሰውየውን ግን አሁንም ቢሆን መተካት በጣም አስቸጋሪ ነው። ያንን ሰው ያንን መሪ 2 ትልልቅ መሪዎች ነበሩን ይላሉ። አንደኛዋ ሪል የፖለቲካ ስልጣን ያላቸው አልነበሩም። ኤቪቻ ፔሮን ለብዙ ድሆች የደረሱ የሚሏቸው የሀገሪቱ መሪ ባለቤት ናቸው። ሁለተኛው ማራዶና ነው። ስለዚህ ማራዶናን እንደ አንድ ኳስ ተጫዋች ብቻ አናየውም። ግን ክርክሩ አብቅቷል ከ2022 የዓለም ዋንጫ በኋላ። ለዛ ነው መጨረሻው ቢሆን ውብ ይሆን ነበር የሚሉት። ያ 2022 የዓለም ዋንጫ ላይ ከአርጀንቲና ብሔራዊ ቡድን ጋር ግን ስቲል ብዙ የሚለውጠው ነገር ያለ አይመስለኝም። ሜሲን ለመጀመሪያ ጊዜ ነው ያየሁት ከጆዜ ሞሪኞ ፖርቶ ጋር በተደረገ የኢስታዲዮ የኢስታዲዮ ዞድራጋው መሰለኝ የሚባለው የዛ ስቴዲየም ምርቃት ላይ ነበር ለመጀመሪያ ጊዜ ለባርሴሎና ዋናው ቡድን የተጫወተው የወዳጅነት ጨዋታ ነው። እኔ እንኳን ለመጀመሪያ ጊዜ ያየሁት ከአያክስ ጋር የተደረገ ጨዋታ ነው። መጀመሪያ ከአያክስ ጋር ፉትቦል ሙንዲያል የሚባል አንድ ፕሮግራም ነበር። አሁን ይኑር አይኑር አላቅም፣ ግን ድሮ ዴስቲቪ ያሳየው ነበር። አሁን የቀረ ይመስለኛል ያ ሾው። ድሮ በኢትዮጵያ ቴሌቪዥን ላይ ጂሌት የሚያቀርባቸው ሾዎች ነበሩ። ጂሌት ስፖንሰር የሚያደርገው ሾው ነበር። እሱ የመልታይ ስፖርት ሾው ነው። ይሄኛው ግን የእግር ኳስ ሾው ብቻ ነው። እናም አንዳንድ የማትጠብቂያቸውን አንዳንድ ተጫዋቾች ታውቂያለሽ። ያን ጊዜ ሊዮኔል ሜሲን ያየሁት ያን ጊዜ ነው። በጣም እድለኛ ነኝ ብዬ አስባለሁ። የሜሲን መጀመሪያ አካባቢም ማየት ስለቻልኩ እና የሮናልዶንም የመጀመሪያ ጨዋታው አይደለም ኢንፋክት፣ ግን የመጀመሪያ ዓለም አቀፍ ትኩረት ውስጥ የገባበትን ያንን ጨዋታ ማየት ስለቻልኩ የሁለቱንም ተጫዋቾች ትራጀክተሪ እኔ እግር ኳስ ማየት ከጀመርኩበት ዘመን ጋር አንድ ነው።
አንድ ነው እና የሁለቱንም ተጫዋቾች ጨዋታዎች አብዛኞቹን ጨዋታዎች ለማየት እድል አብዛኞቹን የተጫዋቾቹን እድገቶች ለማየት እድል አግኝቻለሁ። ወደ አሜሪካና ወደ ሳውዲ እስከሄዱ ድረስ ወደ ሁለቱ ሀገራት ከሄዱ በኋላ ሁለቱ ሊጎች ሴሚ ሪታይርመንት ሊጎች ናቸው፣ ከጡረታ በፊት ያሉ ሊጎች ናቸው እና በቂ ዲፋይን ማድረግባቸው ምክንያቶች አሉኝ ሁለቱንም ተጫዋቾች። ግን ሜሲ በደንብ በየሳምንቱ አይ ቲንክ ብዙ ሰው ያወቀው በ2005 የት እንዳየኋቸው ሁሉ ጨዋታዎቹን አስታውሳለሁ። በ2005 የዛሬ 21 ዓመት በሆላንድ ተደርጎ ነበር። በጣም ብዙ ትልልቅ ተጫዋቾች ያየንበት የአርጀንቲና ብሔራዊ ቡድን ሆሴ ፔከርማን ነበሩ አሰልጣኝ የነበሩት እና እዛ ውድድር ላይ የጆን ኦቢ ሚካኤል አዲሱ ካንቶና እየተባለ ማንቸስተር ዩናይትድ እና ቼልሲን ያነታረክ በነበረበት ጊዜ የዚያ ቡድን ተጫዋች ነው የነበረው። በኋላ ቼልሲ ወሰደው፣ ግን ማንቸስተር ዩናይትድ አስፈርሞት ነበር መጀመሪያ እንደምታውቂው። ስለዚህ ቼልሲ ብዙ ሚሊዮን ካሳ መክፈል ነበረበት። እንደ ራያን ባብል እና ትልቅ ቦታ ይደርሳል ተብሎ ይጠበቅ የነበረው በኋላ ለሪያል ማድሪድም የተጫወተው ሮይስተን ድሬንፌ የሚባል ተጫዋች ነበር። በአርጀንቲና ብሔራዊ ቡድን በኩል ካልተሳሳትኩ እንደ ፋብሪዚዮ ኮሎቺኒ አይነት ተጫዋቾች የነበሩበት ስብስብ ከዛ ጊዜ ጀምሮ ነው ሜሲ በላቀ ደረጃ ሲጫወት የቆየው እና እንዲያውም ኩፐር ምን ይላል፣ ሳይመን ኩፐር አንድ ፒት ደቫይዘር የሚባል በጊዜው የቼልሲ መልማይ የነበረ ሰው ኡትሬክት የምትባለው የሆላንድ ከተማ ላይ ጨዋታ እያየን ይላል ሜሲን አየውና ኦኬ ማራዶና ነው አለኝ አለ። ከሶስት ዓመት በኋላ ያንን ውድድሩን አሸነፉ፣ ወርቅ የዓለም ከ21 ዓመት በታች ሻምፒዮን ሆኑ። ከ3 ዓመት በኋላ ደግሞ ኦሊምፒክ የወርቅ ሜዳሊያ ቤጂንግ ኦሊምፒክን የወርቅ ሜዳሊያን አሸነፉ። ናይጄሪያን አሸንፈው ነበር ውድድሩ ላይ የተሳተፉት። ግን እስከ 2021 ድረስ ዲቤት ነበር ከማራዶናና ከፔሌ ጋር ልናነጻጽረው አንችልም የሚሉ ሰዎች ነበሩ። ዓለም ዋንጫን እንደ ትልቅ ሜዠርመንት የሚቆጥሩ ብዙ ሰዎች ስለነበሩና ፔሌ 3 ጊዜ ስላሸነፈው ማራዶናም የእሱን ሲግኒቸር አሳልፎ በትልቅ ተጽዕኖ አሳርፎ ያሸነፈበት ስለሆነ እና ያኔ ከዚህ በፊት አንድ ፕሮግራማችን ላይ እንዳነሳሁት ከሀገሩ ሲወጣ እያነባ 13 ሰዓት በሮ ቢሆንም ወደ ባርሴሎና የመጣው የለበሰው ቲሸርት እስኪረጠብ ድረስ ሲያለቅስ ይላሉ። 13 ዓመቱ ስለነበር ሀገሩን ትቶ እየወጣ ስለነበር የእድገት ሆርሞን ችግር ገጥሞት ስለነበር ያንን ሕክምና መክፈል የሚችለው ባርሴሎና ነው። ቁመቱ መጨመር አይችልም ነበር። ስለዚህ ያ ደግሞ ውድ ሕክምና ይጠይቅ ነበር። ያንን ለማድረግ መሰደድ ነበረበት ሊትራሊ እና ይህንን ለሱ እንደ መምቻ ይጠቀሙበት ነበር አርጀንቲናዎች በጊዜ ከሀገሩ መውጣቱን። ምክንያቱም ስሜት የለውም፣ እዚህ ምድር ላይ አልቆየም፣ በአርጀንቲና ምድር አልቆየም ረጅም ጊዜ፣ ለትልልቆቹ የአርጀንቲና ክለቦች አልተጫወተም። ስለዚህ አርጀንቲናዊነት ምን ማለት እንደሆነ በሚገባ አልተረዳም። እረፍቱን እንኳ ሲያሳልፍ ወደ ኢቢዛ ሄዶ ነው የሚያሳልፈው፣ ወደ ሮሳሪዮ መች ይመጣል ይላሉ። ከፈለገ ለጣሊያን መጫወት ይችል ነበር፣ ምክንያቱም አያቱ ጣሊያናዊ ናቸው፣ ቅድመ አያቱ ለጣሊያን መጫወት ይችል ነበር። እንደ ብዙ አርጀንቲናውያን ሁሉ አውሮፓዊ ማንነት የኋላ ማንነት ያለው ነው ሊዮኔል ሜሲ። ለስፔን መጫወት ይችል ነበር። ስፔን ያላደረገችው ጥረት አልነበረም ለስፔን ብሔራዊ ቡድን እንዲጫወት። ስለዚህ የሆነ የስፔን ብሔራዊ ቡድን ዶሚናንት የነበረበት ጊዜ ሜሲ የዓለም ቤስት ተጫዋች የነበረበት ጊዜ ነው። 2008፣ 2010፣ 2012 ላይ 2 የአውሮፓ ዋንጫዎችና 1 የዓለም ዋንጫ ባሸነፈች ጊዜ በሾርት ከት እነዛን ትልልቅ ድሎች ከዛም በበለጠ ታሪካዊነት ማሸነፍ ትችል ነበር። ሁልጊዜ ኢንኮምፕሊት አርጀንታይን ነው የተባለ የቆየ ሰው ነው። አንድ የዱዋል ባዮግራፊ የሚባል የሜሲን እና የሮናልዶን የሁለቱንም ባዮግራፊ በአንድ መጽሐፍ የጻፈ ሰው ጂሚ በርንስ እንደዛ ነበር የሚሉት ይላል። ያልተሟላ አርጀንቲናዊ ይሉት ነበር እና የዛ ሸክም ነበረበት። አሁን እንደምናየው አይነት በጣም ሪላክስድ የሆነ የተፍታታ ስሜት አልነበረውም ለረጅም ጊዜ። አንዳንድ ጨዋታ ታስታውሻለች ከክሮኤሽያ ጋር 2018 የዓለም ዋንጫ በሚደረግበት ጊዜ አይ ቲንክ ሁለተኛ ምድብ ጨዋታ ነው። መጨረሻ ላይ ከናይጄሪያ ጋር የተደረገውን ጨዋታ በማሸነፋቸው ምክንያት ወደ ሁለተኛው ዙር እንኳን ያለፉት። ግን ከጨዋታው በፊት ብሔራዊ መዝሙር እየተዘመረ መዝሙር መዘመር አይደለም ትኩረት ሁሉ ማድረግ አቅቶት አምበል ሆኖ ፊቱን በጭንቀት እየነካካ የተረበሸ ሰው ፊት እያሳየ ወደ ሰማያት አይኑን እያነሳ ሲጸልይ ምናምን ሲጨነቅ ነበር ይታየ ነበር። በጣም ኃይለኛ ፕሬሸር የነበረበት ነው እና እንዲያውም እሱ በአንድ ቃለ ምልልሱ ላይ ምንም አይነት ትችት ሜዳ ውስጥ ባሳየሁት ብቃት በጥሩ ወይ በመጥፎ ብቃት ምንም አይነት ሂስ ሊሰጥ ይችላል፣ ግን አርጀንቲና አይደለም የሚለውን ትችት የመሰለ የሚያሳምመኝ ነገር የለም ይላል እና እነዛ 8 ባሎን ዶሮች፣ 4 ቻምፒየንስ ሊጎች፣ 10 ላሊጋዎች ያሸነፋቸው ብዙ ዋንጫዎች ሁሉ ለባርሰሎና ነው ያመጣቸው በቃ የሚል ትችት ይቀርብ የነበረበት ደግሞ ተናጋሪ ባለመሆኑ
ምክንያቱም ከማራዶና እንደሚያንስ ተደርጎ ሲጠቀስ የኖረበት ነው። ያው የስታይል ጥያቄ አለ። አሁን እንዲያው ምንድነው ወደ አርጀንቲና ብሔራዊ ቡድን በሄደ ቁጥር የኢንተርናሽናል እግር ኳስ ውስብስብ ነው፣ ግን ሁሌም ሶሎዊስት እንዲሆን ነበር ይጠየቅ የነበረው። ለብቻው መፍትሄ እንዲሰጥ ነበር ይጠየቅ የነበረው እና አንዳንዱ ፕሮፖርሽኑን ብታይ ለምሳሌ 2014 የዓለም ዋንጫ ላይ በዛ ሲዝን ለባርሰሎና ከነበረው የ90 ደቂቃ የድሪብል ፐርሰንቴጅ 50% የበለጠ ነበር ድሪብል ያደርግ የነበረው። 2014 የዓለም ዋንጫ ላይ 50% የበለጠ ቁልፍ ኳሶች ያቀብል ነበር፣ ወይስ ኪ ፓስስ የሚባሉት ማለት ነው። 50% የበለጠ ያቀብል ነበር እና የኖረው በስትራክቸርድ እግር ኳስ ውስጥ ነው። መጀመሪያ ከሶል ዌስት ሆኖ ነው የመጣው እንኳ ቢባል ራያካርድ እንደዛ ነበር ይባላል፣ ሲደበደብ ነበር። ምክንያቱም ከአርጀንቲና የመጣ ኤንጋንቼ የሚሉት ክላሲክ የአርጀንቲና 10 ቁጥር ነበር። በኋላ ያው በብዙ ቦታ ነው የተጫወተው። መጀመሪያ አውትሳይድ ራይት የሚባለው በጣም የኮሪደር የክንፍ ተጫዋች ሆኖ ነበር የተጫወተው። በኋላ ጓርዲዮላ ፎልስ ናይን ያደረገው፣ እንግሊዞቹ ዊዝድሮን ፎርወርድ የሚሉት ማለት ነው። በኋላ ክላሲክ 10 ቁጥር ሆኖ አሁን በሚጫወትበት ቦታ መጫወት ጀመረ እና የአርጀንቲና ብሔራዊ ቡድን ጫፍ ነው የደረሰው። ፋይናል ሁለቱን የ2015ና የ2016ቱን ኮፓ አሜሪካ በመለያ ምት ነው የተሸነፉት። መለያ ምት ሎተሪ ነው አይደለም ሌላ ጉዳይ ነው። እኔ ሎተሪ ብቻ ነው ብዬ አላምንም። እኔ አእምሮ ስራ ይመስለኛል። የፍጹም ቅጣት ምት ከ11 ሜትር መጥቶ ማስቆጠር የሚያቅታቸው አይመስለኝም በላቀ ደረጃ ለሚጫወቱ ተጫዋቾች። ግን ልምምድ ሜዳ ላይ ከ50-50 የሚያስቆጠሩ ተጫዋች በጨዋታ ላይ የፍጹም ቅጣት ምት ይስታል እና ይሄ የመጨረሻ የዓለም ዋንጫ ይሆናል። ግን ታሪክ ከቀየረ በኋላ ነው በተለይ በአርጀንቲና ታሪክ ከቀየረ በኋላ ነው ከእግር ኳስ የሚነጠለው እና በእርግጥ በቀደም እንዳነሳ ነው በዚህ ደረጃ ለመጫወት ካሁን ድረስ ለመዝለቅ ሜሲም፣ ሮናልዶም፣ ሞድሪችም፣ ዤኮ ለምሳሌ ከተጠናቀቀ የውድድር ዘመን ላይ ከሻልካን ወደ ቡንደስሊጋ መልሶታል እና በጣም ወሳኝ ጎሎች አስቆጥሯል ለሻልከ። ቅድም ያነሷቸው በቀደም የተወያየንባቸው ተጫዋቾች ረጅም ጊዜ የቆዩበት ምክንያት ምሳሌ የሚሆን ፕሮፌሽናል ጠባይ የኑሮ ስርዓት ስላላቸው። ለዛ ነው ሜሲ የሚወደውን የአርጀንቲናን ፒዛ እንኳን ከ27 ዓመቱ በኋላ አልበላም የሚባለው ለ12 ዓመት። ዮናስ ጓደኛችን ምን ይላል? ዮናስ ሀጎስ በዓለም ላይ በጣም ጠቃሚዎቹ ነገሮች አይጣፍጡም ይላል። አሁን ብሮኮሊ አይጣፍጠኝም፣ በጣም ጠቃሚ ነው። በጣም የሚጣፍጡት ነገሮች ደግሞ ለሰው ጎጆዎች ናቸው እና ያንን መተው ያስፈልጋል። በጣም የሚጣፍጥ የሚጥመውን ነገር መተው ያስፈልጋል ስኬታማ ማለት እና ብዙም አይጥመውን ስትመገቢው ምናልባት በጣም ብዙም አይጥመውን ነገር ማድረግ ያስፈልጋል። የሆነ አይነት ሳክሪፋይስ ነው እሱም። ሌላው ብዙ ነገሩ እንዳለ ሆኖ የማራዶና ቨርባል ፐርፎርማንስ የለውም እንደ ማራዶና አይነት በጣም ትልቅ ምንድን ነው ከህይወትም የገዘፈ ነው የሚሉት ልክ እንደዚህ አይነት ፊገር አይደለም። ግን በራሱ መንገድ ራሱን ሆኖ የዓለም ዋንጫ የመጨረሻ ፍጻሜው ላይ ደርሷል እና ከባድ ይመስለኛል። በእድሜም አንጋፋ ነው ይሄ አርጀንቲና ስብስብ። ብዙ ለውጥም አላደረጉም። የተከላካይ መስመሩ የዛሬ 3 ዓመት ተኩል የነበረው ጥንካሬ ላይ ኖረው ይችላል። ክርስቲያን ሮሜሮ በቀደም 45 ደቂቃ ተጫውቷል። በእርግጥ አሁን እንግዲህ ጥሩ የሚባለው የአርጀንቲና ብሔራዊ ቡድን ተከላካይ ክርስቲያን ሮሜሮ ነው፣ ቤስት ፐርፎርሚንግ ተከላካይ የሚባለው። ኤሚሊያኖ ማርቲኔዝ የእጅ ጣት ስብራት ገጥሞታል። ይደርሳል ለሁለተኛው ጨዋታ ተብሎ የተጠበቀ የመጀመሪያውን እንኳ ባይጀምር። ዲማሪያ የለም እና በዛ ምክንያት አርጀንቲና የዓለም ዋንጫውን ላታሸንፍ ትችላለች። ግን የእሱ የመጨረሻ የዓለም ዋንጫ ነው እና ስለዚህ ኢንጆይ ማድረግ አለብን ማለት ነው። የሜሲንም የሌሎቹንም ትልልቅ ተጫዋቾች የመጨረሻ ዘመን ኢንጆይ ማድረግ አለብን። ምክንያቱም አናያቸውም ከዚህ በኋላ በትልቁ የእግር ኳስ መድረክ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ
ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።